በቃ እንዴት ነው ቪዲዮ አስተያየት እንዴት ሰጡኝ ነው። ስለ ቪዲዮ እንዴት ነው አስተያየት አቀራረጽ እንዴት ነው ምናምን በስልኬ ነው የቀረጽኩት እና መጡብኝ እያልኩም ስለሆነ የምቀርጸው እንዴት ነው አቀራረጽ እና አስተያየት ሰጡኝ። ወደፊት ቪሎግ የመስራት እቅድ አለኝ ማለት ነው። ከቻልኩ እዚህም ሆኜ አሁን በቅርብ ኢትዮጵያ እገባለሁ፣ ግን ከመግባቴ በፊት እዚህ ሆኜ መጀመር እፈልጋለሁ ማለት ነው። ቪዲዮ መስራት ዩቲዩብን አሳድጌ መግባት እፈልጋለሁ እና ይህንን ይመስላል እንግዲህ እየቀረጽኩ ያለው ቪዲዮ እንደዚህ አድርጌ እየቀረጽኩኝ ነው። የመጀመሪያ ቪዲዮ ነው ማለት እንደዚህ ስቀረጽ ማለት ነው። በስልኬ የሆነ ቪዲዮ አይቼ ነው እንግዲህ እንደዚህ አድርጋችሁ ምናምን የሚለው ቪዲዮ መቅረጽ አላቅበትም ማለት ሳይሆን ጥራት ላይ ነው እና ከዛን ለማንኛውም አስተያየታችሁን ስጡኝ። ዛሬ የመጣሁት አስተያየት እንዲሰጡኝ ነው። ከዛ ደግሞ በመቀጠል መለላችሁ ፈልጌ ነው ይህን ቪዲዮ ሪካርድ ኦቨር እያረኩኝ እያለ ጨርሼ ምናምን የተናደድኩበትም ሁሉ ነገር አርጌ ከዛን 18 ደቂቃ ነበር በነገራችን ላይ አፍተኛው ወደ 9 እንትን ብሎት ነው ማለት ነው። እና ከዛ ያን ሁሉ ለፍቼ አላወርድም አለኝ። ከዛ እንደገና ከዛ ደልቼ መጥቼ እዚህ አንድን ስል ደግሞ ሚሞሪ ፉል አለኝ እና በጣም ነበር የተናደድኩት። ያው እንግዲህ ገና በአንድ ቀን ተስፋ መቁረጥ አያስፈልግም ብዬ ድጋሚ እንደገና መጀመሪያ ካፕከት ላይ ነበረ። አሁን ደግሞ ካይን ማስተር ላይ እያረኩኝ ነው ማለት ነው። እና አልገባችሁም ስንት ሰዓት ጀምሬ ይህንን ቪዲዮ ሆኖ ስንት ሰዓት እንደቆየሁበት አልገባችሁም። እና እኔ አደንቃቸዋለሁ የምር ቪዲዮ በራሳቸው ይዘው ምናምን እንደዚህ ምናምን በጀዋል በስልክ ለሚሰሩ ቪዲዮ በጣም አደንቃቸዋለሁ። ጎበዞች ናቸው የምር። እኔ እንዲህ ራሴን አመመኝ፣ አሁን በጣም ራሴን አመመኝና ጎበዞች ናቸው። ግን ደግሞ እኔም ተስፋ አልቆርጥም፣ ወደፊት እቀጥላለሁ። እና ወዶቼ ዛሬ ደግሞ ምንዬ ሴትዮ መጣ ብዬ ነበር፣ አልመጣችም። አይገርማችሁም? ሞት እስኪ ለዩቱብ ያለኝ ጉጉት ነው ይሄ እንደዚህ የሚያደርግ። የመጣች አልመጣች፣ ሄደች አልሄደች እያልኩኝ እንትን ምለው ማለት ነው። እና ወዶቼ የምደራችሁ ፈልጌ ነው ዛሬ ሀይሚና ብሩክ እነሱን እያየሁ ነበር ማለት ነው። እና ከዛ ብሩክ ሌላ ሴት ጋር ሆኖ ሩም ውስጥ አገኘችው ማለት ነው። አይገርምም? ለሀይሚ አይገባትም፣ እውነት አይገባትም። ኮሜንት ላይቼ ነው በነገራችን ላይ እንደዚህ ሲሉ ማለት ነው። እና ውዶች ይገባታል አይገባትም አላውቅም። ሲቀጥል ደግሞ ዩቱብ ላይ አብዛኛው 87% ድራማ ነው። የእነሱም ሙሉ ለሙሉ ድራማ ነው። እኔ አላምናቸውም፣ ግን አትሉ አይደለም እዩ። ስራችሁን እየሰራችሁ እንዳይደብራችሁ ተደበሩባት። ግን ምንድነው ችግሩ? እነሱ እንደዚህ ሆኑ፣ እኔ እንደዚህ ካልሆንኩኝ፣ እነሱ እንደዚህ ካልሆኑ እንደዛ አልሆንም እያላችሁ ራሳችሁን የምትጎዱ ልጆች ተጠንቀቁ። ራሳችሁን ጠብቁ። ቅድሚያ ለራሳችሁ ስጡ። አሁን እኔ በባለፈው ጓደኛ ነበረችኝና የእነሱ ኦዲየንስ ናት። በጣም ነው የምትከታተለው እና እያወራን እያለ ስደውላት ደብሯታል። ከዛ ምን ሆነች ነው ምናምን ብዬ ስጠይቃት ዛሬ በጣም ነው የከፋኝ፣ በጣም ጨንቆኛል፣ ማውራት አልፈልግም፣ እነሱ ቪዲዮ ለቀው እንዴት እንደሆኑ ካላየሁ ማውራት አልፈልግም፣ በቃቸው ብላ ዘጋችብኝ። ያን ጊዜ ታስታውሳችሁ ብሩክ ዱባይ ሄደ ምናምን የተባለ ጊዜ ያን ጊዜ ማለት ነው። እና ያኔ ልክ ያለፈ እንትን ያስጠላል
ማስቀመጥ ማለት ነው። እውነት አያለሁ እኔ በእርግጥ ይህ እነሱ ተከታይ አይደለሁም፣ ግን አልፎ አልፎ እንደዛ አያለሁኝ። ግን ደግሞ እውነት ነው ብዬ ሳይሆን የማያቸው ድራማ ነው። ስራዬን እየሰራሁ እደበርበታለሁ፣ እነሱም ይጠቀሙበታል። እኔ ሳይላቸው ይጠቀሙበታል፣ እኔም ደግሞ እንዳይደብረኝ እደበርበታለሁ። አለቀ። ይሄ ነው ነገሩ። እና ውዶቼ አትዩ አይደለም እዩ፣ ግን ራሳችሁን በማይጎዳ መልኩ። ሲቀጥል ደግሞ እኛ እርስ በራሳችን መበረታታት አለብን ውዶቼ፣ መደማመር አለብን። ይጠቅመናል፣ ወደፊት ይጠቅመናል። ኢትዮጵያ ገብተን እንሰራበታለን። እዚህ ግን ያው ዝም ብሎ ነው። እዚህ ምናልባት ዩቱብ ሰብስክራይባችን እና ሰዓታችን ምናልባት እንድንሞላ ነው እንጂ እዚህ ቪዲዮ እንዴት ሰርተን በየት በኩል ሰርተን ምናምን መጣች አልመጣች፣ ተቆጡኝ አልተቆጡኝ፣ በዛ ላይ ደግሞ ቪዲዮውንም ሰርተን ነው ያን ያክል ጥሩ ቪዲዮ ልንቀርጽ አንችልም። የትም ሄደን ኩሽና ብቻ ስለሆነ ማለት ነው። እና እዚህ ከሆነ ቪዲዮ ዩቱባችንን አስተካክለን ብንገባ ይጠቅመናል ማለት ነው። እና ውዶቼ እንተጋገዝ፣ እኛው ለእኛ እንበረታታ። እኛ ካልተጋገዝን ማንም ከሌላ ቦታ መጥቶ እኛን የሚያግዘን የለም። እውነት እኔ ኢትዮጵያ ገብቶ ብሎግ የሚሰሩ ሰዎች በጣም ነው ደስ የሚሉ፣ ደስ ብሎ ነው ማያቸው። ግን አብዛኛውን ሀታ 3000 ምናምን ከዚህ በላይ አይታይላቸው። ሀታ ቢታዩ እንኳን ላይክ አናረግም ስንወጣ። ምን ችግር አለው? ግን ሌላ ቦታ እየሄድን እያስቀብጠን አይደል? ለምንድን ነው ለራሳችን ማናስቀብጠው? እውነት በጣም ነው የምንገርመው፣ ከኔ ጀምሮ ማለት ነው። እና ውዶቼ አበረታቱኝ፣ ላይክ ሰብስክራይብ አድርጉልኝ። እና ደግሞ ከፊት እንደነገርኳችሁ ስለ ቪዲዮዬ አስተያየት ስጡኝ ማለት ነው። ጀማሪ ነኝ። በእርግጥ ሌላ ዩቱብ ነበረኝ፣ ያንኛው ያው ተዘግቶብኛል በሆነ ምክንያት እና በዚህ ነው የምቀጥለው። ቀን በቀን ቭሎግ መስራት እፈልጋለሁ። ቀጥይ በዙ፣ ይሄን አስተካክሌ ቭሎግ ስሪ ምናምን ብላችሁ ጻፉልኝ ውዶቼ ኮሜንት ላይ እና እኔም እናንተን ኮሜንት አይቼ የምቀጥልበት ይሆናል። ማሮቼ ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አሁን እንግዲህ ጨርሼ ሻይን ሰርቼ ብስኩት ሰርቄ ነው በነገራችን ላይ ብስኩቴን ሰርቄ የሻይን ሰርቼ ክላስ የገባ ትንሽ ክላስ ዘርክርክ ብሏል። ባይ